እንግዲህ ያው አንድ እድል መጥቶላት ሰርፕራይዝ ታደርጋለች። ግን ወደ ዋናው ነጥቤ ሳልገባ በፊት እኔ ግን በዚህ አጋጣሚ ሩታን ለቁም ነገርም ለሰርፕራይዝም ጠርታችኋት ስለ አብርሽ ወደኋላ እየመለሳችሁ የምታወሯት ሰዎች እግዚአብሔርን በጣም ነው ደም የምታፈሉኝ። ምንድን ነው የአብርሽ ነገር ካልተነካካ ቪዲዮ አይረዝምላችሁም እንዴ? እነሱ በቃ ጨርሰዋል እኮ እንዴ። ልጅቷ ምንድን ነው ሰላሟን አጣች እኮ። አብርሽ እንደዚህ ሆኖ ባትለያዩ አንቺን ሲያጣ የሚሰማው ስሜት በቃ እነሱ የዘጉት ምዕራፍ ሩታን ለሰርፕራይዝም ለቁም ነገርም ለማውራት ስትጠሯት ስለ አብርሽ ስላለፈ ህይወቱ አትቀስቅሱ በእናታችሁ እንዴ። እንኳን ልጅቷ እኛም ደክሞናል፣ በቃ ደከመች እኮ። በነገራችን ላይ የሩታ ዛሬ ደስ የሚል ሰርፕራይዝ ተደርጋለች። እሷ ግን ያው ምንም አልመሰላትም፣ ደንገጥም አላለችም። ሰላም ቤተሰቦቼ፣ ሰርፕራይዙ ምን እንደሆነ እንግዲህ እነግራችኋለሁ። እንዴት አመሻችሁን የኔ ውዶች፣ የኔ ቅመሞች ማለት ነው። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ በዚህ ትርፍርፍ እንዲልኝ ምኞቴ ነው። በዚህ አጋጣሚ የኔ ቅመሞች ላይክም ሰብስክራይብም ከጠቀማት ብላችሁ ለምታደርጉኝ የኔ ወዶች እግዚአብሔር ያክብርልኝ። የእውነት በጣም አመሰግናለሁ። እኔ ብዙ ጊዜ በሩታም በአብርሽም ቪዲዮ ስሰራ ሰብስክራይብ አድርጉ ላይክ አድርጉ አልልም። እናንተ ግን ወዳችሁና ፈቅዳችሁ ላይክ ሰብስክራይብ ታደርጉኛላችሁና እግዚአብሔር ያክብርልኝ። በጣም ነው ማመሰግነው ውዶችዬ፣ ኑሩልኝ። ለእሷ ከጠቀማት ብላችሁ ስለምታደርጉኝ ማለት ነው። እንግዲህ ዛሬ ወደ ዋና የጉዳይ ስገባ ያው ለሩታ ምንም አልመሰላት፣ ፊቷ ላይ ምንም አይነት ነገር አልታየም። እኔ እንዳየዋ ከሆነ እንግዲህ ካሊብና አንድ ጓደኛው ሩታን ጠርተዋት አንድ እህታችን ከሱር ከምናላ ከሱር አንድ ነው ከምናላ ከሆነ ሀገር ከውጭ ይመስለኛል ብቻ ስሙ አልተያዘልኝም። ሶሪ እንግዲህ ቤተሰቦች እና ከውጭ ሀገር እንግዲህ ስዊዘርላንድ ላይ አንድ እህታችን ሩታን ልውሰዳት እስከ ልጇ ሁሉን ነገር ጨርሼላት ሁሉን ነገር እዚህ ስራ ማመቻችችላት የቤት ስራ ማመቻችችላት የራሷን ሰላም ጠብቃ ልጇን በሰላም በጤና የውስጧንም ሰላም ጠብቃ እዚህ እንድትኖር እኔ ልውሰዳት በማለት ስልኳን ስደውል ሩታ አታነሳም በማለት እኛ ጋር ደውላ አንቺን ለመውሰድ ልጅቷ ዝግጅቷን ጨርሳለች። ሩታ ምን ትያለሽ? ይሄ የማይገኝ እድል ነው። ከልጅሽ ጋር ሄደሽ ጥሩ ሰላም ጊዜ ብታሳልፍ ይዛ ብትኖሪ በማለት እንግዲህ ሩታን ጠይቋት ነበረ። ሩታ ግን ያው ብዙም ፊቷ ላይ እንዳዩት እንዲህ ደንግጣ ምናምን ነገር አልነበረም እንትን ያለችው። ምክንያቱም ለነገሩ ሩታ የሆነ ቦታ ሊድና ሰላሜን ልጠብቅ ብትል አቅሙ ያንሳታል ብዬ አላስብም። ግን ደግሞ አገሯ ላይ መሆና እኮ ሰላሟን ማስጠበቅ ትችላለች። በተለይ ደግሞ እናንተ እየመጣችሁ አብርሽ እኮ አንቺን ሲያጣኔ የሚጎዳው ተው ብለነው ነበረ፣ እንደዚህ ሆኖ ነበር። ይዋ ላይ የመለሳችሁ የተደፈነውን እሳት የምትቆሰቁሱ ሰዎች ለሩታ ሰላም የነሳችኋት እናንተ ናችሁ። ለሰርፕራይዙም ለቁም ነገሩም ትጠሯትና ቅድሚያ ቪዲዮ መግቢያ ረጅም ሰዓት፣ እንደዚህ ካልሆነ ቪዲዮ አይረዝምም እንዴ? ረጅሙ ሰዓት ስለ እሱና ስለ እሷ እያወራችሁ የባሰ ቁስሏን የባሰ ሰላም የናሳችኋት እናንተ ናችሁ። ለዛ በእናታችሁ የሆነ ለቁም ነገር ስትጠሯት ሩታ ለሰርፕራይዝም በቃ ያለፈ የደፈኑትን የጨረሱትን ጊዜ እየኮረኮራችኋት እንደ ሰላሟን አትንሱ ለማለት ነው። እናድዳለሁ ለምን እንደሆነ አላውቅም ቤተሰቦችና ሩታ እንግዲህ አንድ እህቷ እንግዲህ ሰርፕራይዝ ያደረገቻ ከስዊዘርላንድ ይመስለኛል ባልሳሳት ሩታ መታዛ እንድትኖርና እስከነ ልጇ ሰላሟን ጠብቃ የስራ ሁኔታ ማመቻችተላት እዛው እንድትኖርና ፓስፖርቷን ብቻ አዘጋጅታ ሬዲ ሆና እንድትጠብቃት ነበረ ያው ሲነግሯት እንደሰማ ነው። ሩታ ላይ ያው እንዳልኳችሁ ምንም አይነት ድንጋጤም ደስታም አልታየም። ላስብበት በአንድ የሚወሰን አይደለም። እኔ ለነገሩ እዚህ ብቻ ሳይሆን እዛም ብሄድ ሰላሜን የማገኝ አይመስለኝም በማለት ነበር ስትመልስላቸው የመለሰችው። ያው ደስተኛም አይደለች በነገራችን የፊቷን ላይ እንዳዩት እንዲያውን ውጭ ሀገር ምናምን ሲባል ሰው ይፈነጥዛል አይደል? ሩታ ላይ ያንን ነገር አላየውም። እና እንግዲህ የዛሬው የሩታ ሰርፕራይዝ ወደ ውጭ ልትሄድ ነው የተባለው እሷ ሳትሆን ሰው ሰርፕራይዝ አድርጓት ነው። ሩታ ግን ያው ፊቷ ላይ ምንም አይነት ፍላጎት አይታይም። ልጅቷንም ያው አመሰግናለሁ ለእኔ ስላሰብሽልኝ፣ ግን በአንድ የሚወሰን ነገር ስላልሆነ ላስብበት ጊዜ ስጡኝ በማለት ነው። በዚህም ደግሞ ያው ኮሜንቶች ሂጂ ሩታዬ ሂጂና ሰላምሽን እዛ ጠብቂ፣ ሂጂ ሩታዬ እልል ደስ ይላል፣ እንደውም ከሀገር ብትወጪ ሰላምሽን ታገኛለሽ እያላችሁ ነው። በነገራችን ላይ ሩታ ሰላሟ በእጇ ላይ ነው ያለው። ምክንያቱም ደግሞ እንዴት ብትሉኝ የአብርሽን ጓደኞች አለማግኘት እነዚህ ራሱ ለሩታ የደገፉ መስለው ሁሌም ስለሱ እያወሩ ቁስሏን የሚቆሰቁሱትን ሁሉ አለማግኘት ነው። ያኔ ሰላሟን ታገኛለች። በቃ ዩቱቧንም ስትሰራ ቪዲዮንም ስትሰራ ከቤተሰቦቿ ጋር ብቻ ማንንም ሰው ማመን የለባትም። ሁሉም እየመጣ የደፈነችውን ቁስል የደፈነችውን እሳት እያራገበ የሚያቀጣጥል ብቻ ነው ያለው። ያንን ካረገች ሰላሟን አገር ውስጥም ሆና ማግኘት ትችላለች። ሩታ ምናታ ነው
ምንም አላጣች። ከውጭ የሚያስወጣት ነገር ምንም ነገር የለም። ሀገሯ ላይ ሆና ራሷ ሰላሟ በእጇ ነው ያለው። እነዚህም ባለማግኘት ሩታን ደጋፊ ሆነው ለሩታ አዘን መስለው ለእነሱ ለዩቱባቸው መሸቀያ ረጅም ግማሽ ሰዓት ስለ አብርሽና ስለ እሷ እያወሩ የሚቆዩ አሉ። አሁን ካሊብም ቢሆን ሰርፕራይዝ ሊያረጋት ጠርቶ እህትሽ እንደዚህ አይነት ፕሮሰስ አዘጋጅታልሻለች፣ ስልክሽን አታነሽም፣ ወደ ውጭ እንድትወጪ ሁሉን ነገር ጨርሳልሻለች ለማለት መግቢያው ግማሽ ሰዓት ድረስ አብርሽ አንቺን ሲያጣ ነው የሚሰማው። እንደዚህ እያረጉት የተሰራበት ሴራ በዚህ ወጥቶ በዚህ ገብቶ ይህ ራሱ እኮ የተደፈነ ቁስል የሚነካካ ነው። ስለዚያ እሷ ጠቅላላ ለእሷ ጠቅሞ የቀረቧትን የሚመስሉትን ሰዎች በሙሉ ከዙሪያ በማራቅ የአብርሽን ጓደኞች ባለማግኘት ሰላሟን ማግኘት ትችላለች። ሰላሟ በራሷ እጅ ነው ብዬ ነው የማስበው እና ለዛም ነው የተናደርኩት የእውነት። ሩታዬ ውጭን ባትወጣ በእጇ ላይ ነው ሰላሟን ማስከበር ትችላለች። በዚህ አጋጣሚ እንግዲህ እች እህቷ ሰርፕራይዝ ያደረገቻትን የእውነት እናመሰግናለን። ለእሷ ሰላም፣ ለውስጧ ሰላም፣ ለልጇ ሰላም አስባ ይህንን ማድረጓ ጥሩ ነው። ግን ሩታዬ ላይ እንዳየው ከሆነ ከውጭ የመውጣት ፍላጎት የላትም። ወደ ውጭ እንዲያውም እኛ